ዳግም ፖሊስ ጣቢያ ሂዶ በሚያሳዝን ሁኔታ ፖሊስ ይዞ መጣ። አቶ ለይኩን ስለ አባቱ ግድያ ተጠርጣሪ መሆናቸውንም የህግ አካል አሳወቀው። ምክንያቱም ከዚህ በፊት የመጣው ፖሊስ አሁን ላይ የአቶ ለይኩንንና የወይዘሮ ዝናሽን የዛን ቀን የሞተ ለታ ያሳዩት ድንጋጤ ይፋ አድርጎም አሁን ለዳግም ፖሊስ ጣቢያ ተደውሎ በመሄድም እሱ የአባቱ ገዳይ አቶ ለይኩን መሆኑን መጠርጠሩንም ለዳግም ተነገረው። በጣም በሚያሳዝን ሁኔታም በዛ ላይ ደግሞ ኤርሚያስም እውነቱን ለዳግም ስለነገረው ዳግም ሊሆን ይችላል አቶ ለይኩን ላይ ብዙ ድንጋጤና ብዙ ፍርሃት አይችበታለሁ በማለትም መለሰለት። እጅግ በጣም የሚያሳዝነው ነገር አሁን ናሆም ሁሉንም ነገር ሲሰማ በድንጋጤ ቤቱ ቀወጠ። ሌላው እንግዲህ አምራን የስራዋን አግኝታ እየተቀጣች ትገኛለች። ነገር ግን አምራን አሁንም እነሱን ገልጽ ሳለመጣል ወደኋላ የምትልበት ምንም ምክንያት እንደሌላት ያስታውቅባታል። በይቅርታ አምና ወደ እነሱ የመጣች ብትመስልም ግን ደግሞ ለጊዜው የምትንቀሳቀስበት ገንዘብ እንዳስፈለጋት ሁለታቸውም ናሆምና አቶ ለይኩን ሰጧት። ነገር ግን እሷ በዚህ የምታቋም ስላልሆነች በይቅርታ አሳባ የመጨረሻ ውድቀታቸውን እያዘጋጀችላቸውም ነበረ። ኑሐሚንና ናሆም ሊጋቡ በትንሽ ቀናት ውስጥ እንደቀራቸውም አሁን ላይ ትልቁ ዳቦ ሊጥ ሆነ የሚባለው ደረሰ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። የአቶ ለይኩን ጉዳይ በጣም በእጅግ በሚያሳዝን አሁን ላይ የአቶ ለይኩን ተጠርጣሪነት ይፋ በመሆንም ወደ ቤታቸው ፖሊስ በመምጣቱ ናሆምና እንዲሁም ደግሞ ኤሚ የመጨረሻ ኤሚ የፈራችው ነገር እውነት መሆኑን ስታውቅ በጩኸት ቀወጠችው። የዳግምን አባቷ እንደሆነ የገደለው አሁን ላይ ስትረዳ የመጨረሻ ልቧም ተሰበረ። እጅግ በጣም የሚያሳዝነው ነገር አሁን ምን ማድረግ እንዳለባት እንኳ ግራ የተጋባችው ኤሚ በጣም ደንግጣ በእርግጥ በፊት አባዬ ነው ወይ ይሄን ያደረገው ብላ እናቷን ስትጠይቅም እናትየዋን በፍጹም የአምራንና የፍቅረኛሽ ወሬ ነው በማለትም ለእሷን ለማረጋጋት ሞከረች። ነገር ግን የሚያሳዝነውና የሚከብደው ነገር የአምራን ሴራ አሁን ላይ ይፋ በመሆኑ ከኤርሚያስ ጋር ያደረገችው ነገር በሙሉ አሁን ላይ ዋጋ እያስከፈላቸው ይገኛል። ዳግም ወደ ፖሊስ ጣቢያ ተደውሎለት ሄዶም እዛ ምንድን ነው አባቴን አገኛችሁልኝ ወይ ብሎ ሲጠይቅም እሱም ያለው እንግዲህ አዎ የአባትህ ገዳይ አቶ ለይኩን ነው ብለን ነው የምንጠረጥረው። ምክንያቱም ሞቷል የተባለ ቀን ከቤታቸው ሄደን ባልና ሚስት ያሳዩት ነገር በጣም ከባድ ነው። በዛ ላይ ደግሞ ሌላም ጥቆማ ደርሶናል ሲባልም ዳግም አባቱን ላይተር እቤታቸው ማግኘቱ እና እንዲሁም ደግሞ ስለ አባቱ ሲነሳ የአቶ ለይኩን ፍርሃትና እንዲሁም መርበትበት የሆነ ነገር እንዳለ ያሳውቃል። ግን ደግሞ ቢሆንም ጭራሽ አባቴን ይገለዋል ብሎም አልጠበቀም ነበረ። እናም አንድ ጫካ ተገሎ ጫካ የተቀበረ ሰውም እንዳለ እንግዲህ ተደርሶበት ፖሊስ ደርሶበት በሚያሳዝን ሁኔታ ለዳግም ተነገረው። ዳግምም ወደ ቤት ሲመጣ እንግዲህ ሁላቸውም አንደኛ በኑሐሚን ፍቅር እየተቃጠለ ናሆም ሚዜ ላደርግህ እፈልጋለሁ ሲለውም በፍጹም የማይሳካ ነው
የምወዳትን ፍቅረኛን እያገባህ ሚዜ ሊሆን አልችልም በማለትም እሷ እኮ ሚስቴ ናት፣ በሚስቴ ድርድር አላውቅም ሲለውም አይመለከተኝም በማለትም ዳግምና ናሆም አሁን ጸብ ላይ ናቸው። ግን ደግሞ ምንም ማድረግ አማራጭ ስለሌላቸው አሁን ላይ እጅግ በጣም በሚያሳዝን ሁኔታ ዳግም በብዙ ነገር ልቡ ተሰበረ። ወይዘሮ ዝናሽ እንግዲህ ከፖሊስ ጣቢያ መጣን፣ የሞተ ሰው ተቀብሮ ጫካ እንደነበረም ፖሊሶች ነግረው ነው ሲላት ተንዘፈዘፈች። አሁን ላይ ያስደነገጣቸው ከባዱ ነገር እንግዲህ አቶ ለይኩን ወደ እስር ቤት የሚሄድበት ቀን ነገሩ ተጣርቶ ቅርብ ነው በማለትም ወይዘሮ ዝናሽን ያስደነገጠው ትልቁ ጉብዳ ነገር ይሄ ነው። ሌላው እንግዲህ ምን ማድረግ እንዴት ወዴት መውሰድ እንዳለባት ግራ የተጋባቸዋ አምራን እነ ናሆሜ ተከትላ ምግብ ቤት ምግብ እንዳበሏት ማደረገች። በእርግጥ ኑሐሚንና አምራን እየተሳሳቁ እፍ ያለ ፍቅር ላይ ሆነው እየተጓዙ ባሉበት ሰዓት አምራን መሬት ቁጭ ብላ 5 ብር 10 ብር እየለመነች ነበረ። በዛን ሰዓት አምራን ትሁን ሌላ ሴት ስላላወቁ ኑሐሚንና ናሆም እንግዲህ ያንን ለዛች ምስኪን ሴት ስለመሰለቻቸው ያንን 10 ብር ወርውረውላት ወደ ሆቴል መጡ። እሷም ከዚህ ጋር እኔ ጋር እኮ አንድ ቀን እንደዚህ ደስተኛ ሆኖ አያውቅም እያለችም እንግዲህ የተጸጸተች መስላ ይቅርታቸውን ለመቀበል ምግብ ቤት ድረስ በመምጣትም እርቦኛል በማለትም እንግዲህ ኑሐሚን ደግሞ ብስቁልቁል ብለሻል፣ ምን ሆነሽ ነው? ምንድነው የተፈጠረው? ስትላትም ኑሐሚን አንቺ ጥሩ ሰው ነሽ ስትልም ምን አባሽ ልሰራ መጣሽ? ልሰሪ መጣሽ አንቺ ቆሻሻ እያለም እንግዲህ በጣም በሚያሳዝን ሁኔታ ሲጮህባት እሷም ተረጋጋ በማለት ኑሐሚን አረጋጋችው። እሺ በማለትም እንግዲህ ነገሮችን ለማስተካከል ቢሞክሩም አምራን ተርባ ተቸግራ በዛ ላይ ደግሞ የህሊና ጸጸት ረፍት ነስቷት ወደ እነሱ እንደመጣ የነገረቻቸው። እውነት ከስራሽ ተጸጽተሽ ከሆነ ችግር የለውም አለች ኑሐሚን። በፍጹም አትጸጸትም፣ እሷን በደንብ አውቃታለሁ ሲልም እኔ በጣም ህይወት በራሷ አስተምራኛለች፣ የኔን ያልሆነ ነገር ስፈልግ የተሰጠኝን አጥቻለሁ፣ እባካችሁ ይቅርታ አድርጉልኝ፣ ሆዴን ከመሙላቴ በፊት አእምሮዬን በይቅርታችሁ ብሞላው ይሻለኛል። ርቦይ ብመጣም ግን ተቸግሬን በጣም ተጸጽቻለሁ፣ ስራዬ የእጄን ሰጥቶኛል አለች። ናሆም በዚህ ጊዜ እንደዛ ከሆነ ከዚህ በኋላ አጠገባችን እንዳደርሺ እንዲያይሽም አልፈልግም፣ በአካውንትሽ ገንዘብ እልክልሻለሁ፣ አይንሽን ማየት አልፈልግም፣ እኛን ተይን አላት። እሺ ስትልም አልበለዛ ሌላ ነገር አደርጋለሁ ካልሽ የምልከውንም ገንዘብ እተወዋለሁ ሲል ኑሐሚን ተይው እባክሽ ተው እባክህ ተው አለችው። እናም ልክ ነው አሁን እፍ ያለ ፍቅር ላይ ናችሁ፣ ችግር የለውም እፍ ያለ ፍቅር ላይ ናችሁ አለችው። በዚህን ሰዓት እንግዲህ አትጸጸታለች ብለሽ ነው? አትጸጸትም፣ ዛሬም እዛው ቦታ ናት እያለ ነበረ። በዚህን ሰዓት እንግዲህ ቀጥታ ለይኩን ቤት ሄዳ ለይኩን ቁሞ ባገኘችበት ሰዓት ምን አባሽ ትሰሪያለሽ ደግሞ እዚህ ቤት? አንቺ አብደሻል መሰለኝ፣ ህይወትሽን ጠልተሸዋል ሲላትም በፍጹም እንደዛ አይደለም፣ ይቅርታ እንድታረጉልኝ ይፈልጋለሁ ብላ እሪ ያለች። ያንቺ ምን አባሽ ደግሞ ሌላ ሴራ ጠንስሰሽ መሆን አለበት ሲልም ለይኩን አይደለም እርስዎ ንጹህና ጥሩ ሰው ናቸው፣ እባክዎት ወያኑኑ ጊዜ አልገላገሉ ስትልም ደግሞ በአንቺ ነፍሰ ገዳይ ተብዬ እንዲሰቃይ ነው የምትፈልጊው አላት። ኧረ አይደለም አለች። በዚህን ሰዓት ወይዘሮ ዝናሽ ስትመጣ ምን አባሽ ነው ምን አባሽ ልትሰሪ መጣሽ በማለትም መጮህ ጀመረች። ከዛም እባክሽን ይቅርታ አድርግልኝ ስትልም እንደማስባት ተጸጽታለች። ስለዚህ እኔም እንዳንቺ ሳያት አላመንኳተኝም ነበረ፣ ይቅርታ አድርግላት፣ ድጋሚ ወደ ህይወታችን እማናመጣ ከሆነ አለ ለይኩን። አንተ ካመንካት እመናት፣ እኔ ብሞትም አላምናትም ብሞትም። ስለዚህ እኔ ዝናሽ ነኝ፣ ዝም ብዬ ሰው አይደለሁም አለችው።
እሺ በማለትም እንግዲህ እግሯ ላይ ብትደፋም አምራንን ጥላት ገፍትራት ወይዘሮ ዝናሽ ወደ ውስጥ ገባች። ኤሚ በጣም እየተጨናነቀች ያለችው አሁን ላይ ኤርሚያስ በነገራን ነገር ነው። ኤርሚያስ እንግዲህ በሚያሳዝን ሁኔታ እንደዚህ ነው በማለትም የዳግምን አባት የገደለው አባትሽ ነው እያለ ስለ ነገራት በዚህን ሰዓት በጣም አዘነች። ግን ደግሞ እቤት መታ ቁጭ ብላ እናቷን ስትጠይቃት እናቷ ያንን አረመኔ ተይ ብዬሽ ነበር፣ ቤታችንን ለመበጥበጥ ሆን ብሎ ያደረገው ነገር ነው፣ ከአምራን ጋር ሴራ የሚጥሉብንና የሚያሸንፉብን አተው ነው ስትላትም ብያለው እኮ አለች። በዚህን ሰዓት ወይዘሮ ዝናሽ ለአቶ ለይኩን ተነገረችው። በኋላ አቶ ለይኩን መጥቶ ልጅ ምንነሽ ነው ይሄ? ዝም ብሎ የተወራ ምንም ቁም ነገር የሌለው ወሬ ነው። እኔ አባትሽ ስታስቢ እንደዛ አረጋለሁ አላት። እሷም እኮ አለች። ስለዚህ አንቺ የማንንም ወሬ መስማት የለብሽም በማለትም ኤሚን አረሳስቶ ከዚህ በህይወቴ ውድ ነገር እኮ ቢኖር አንቺ ነሽ። ስለዚህ ልጄ እዋክሽን ያንን መጥፎ ነገር አድርጎሽ ከሆነ ንገሪኝ፣ ከዚህ ውጭ ግን እሱ የሚባል ሰው አትቅረቢ ሲላትም ድጋሚ አላገኘውም አለች። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ